በቀዳሚኛ ቆይታችን እየተዝናናን በሐሳብ ምንሟገትበት እኛም ደስ ያለን ሐሳብ ምንለዋወጥበት የክርክር ፕሮግራማችን ተጀምሯል። አንዳንድ ጉዳዮች አሉ በየቤቱ በየሰፈራችን ከየጓደኞቻችን ጋር ቤተሰብ ውስጥም ሆነን ጭምር ምናወራባቸውና ይሄማ እንዲ ነው ይሄማ እንደዛ ነው ያለን ወገን ምንይዝባቸው ሐሳቦቹ አሸናፊነትን ብቻ አይደለም የሚያውጁት የሐሳብ ልውውጥ አይምሮችን በብዙ መንገድ ማሰብ እንዲችልና ነገርን መረዳት እንዲችል ያደርጋል። ስለዚህ ዛሬ ሁለት ሆነናል። እኔና ሚኪ መቲና ጄሪ በአንድ ሐሳብ ላይ እናወራለን። የእውነት በእርግጥስ ቢዚ ነን? ህይወታችን ሲገለጽ እንዴት ነው? እኛ ምን እያልን ነው? ቢዚ ነን እያልን ነው። መቲና ጄሪ ደግሞ አረ ቢዚ አይደለንም እያሉ ነው። ሁለት ደቂቃ አለ እንፋላ። እድሉን ላንቺ ነው የምንሰጥሽ። እንደዚህ በጀመርሽበት አሟሟኩት። አሙቂልን በል። እሺ በእርግጥስ ቢዚ ነን? አዎ ቢዚ ነን። በምን ካላችሁ እንግዲህ ምክንያቶቹ የእውነት የሚሆኑ የውሸት የእውነት ቢዚ ነን። በቃ ቢዚ ያደረጉን ነገሮች ካሉ ቢዚ መሆናችንን የምንቆጥርባቸው ብዙ ምክንያቶች አሉ። በግሌ ለምሳሌ ዛሬ ጉዳይ ላስፈጽም ብዬ የሆነ ቦታ ላይ ሲሄድ 5-10 ፎቅ ያለው አንድ ተቋም 10 ቦታ ያመላልሰኛል። እኔ እኮ በ30 ደቂቃ ጨርሼ ማውጣት ነው የፈለኩት። በጣም ብዙ ቦታ ያላልኩኛል። ትራንስፖርት ልጠብቅ ስል ዙሪያ ጥምጥም ሰልፍ አለ። የህይወቴ አንዱ አካል ነው፣ ልክደው አልችልም። ሰዓቴን ወስዶብኛል። ሰዓት የወሰደብኝ ነገር ሁሉ ቢዚ የሚያደርገኝ ነው። ስልኬና ያለው መረጃ ላይ ብዬ ነው። በጣም ብዙ መረጃዎች ይመጣሉ። ራሴን መቆጣጠር ስላልቻልኩ ነው ብዬ ላስብ እችላለሁ። ግን ደግሞ ከዚህ ውጪ ሊሆን አልችልም። ኢሜይሉ፣ ሶሻል ሚዲያው፣ ከዛ ውጪ ትኩረት ማድረግ የማልፈልግባቸው ነገሮች ውስጥ ሁሉ ትኩረቴን እንዳመጣ ኢንቨስት እንዳደርግ አስገድዶኛል ቴክኖሎጂው። ከዚህ ውጪ ማህበራዊ ህይወት ለቅሶ አለ ባላለሁ፣ ከሊት ወልዳለች ባላለሁ፣ ሁሉም ጋር ሯሯጣለሁ፣ በሐሳቤ ቢዚ ነኝ። የሚያጨናንቁኝ በጣም ብዙ ጉዳዮች ሊኖሩ ይችላሉ። መምረጥ ትችይ ነበር ልትሉኝ ትችላላችሁ። ቀለል አድርጋችሁ ግን እንደሚባለው ቀላል አይደለም። በጣም ብዙ የህይወታችን ውጣ ውረዶች ውስጥ የምንታገልበት በየቀኑ በየዕለቱ ከ24 ሰዓቱ እንደው ቢጨመርልን የምንልባቸው ኃላፊነቶች ውስጥ አለን። እነኚህ ኃላፊነቶችን የመወጣት ግብግብ ሰዓት እንዲያንሰን እኛ ቢዚ እንድንሆን በሐሳብ በአካል በጣም እንድንራወጥ የሚያደርግ ብዙ ነገር ውስጥ ይጥሉናል። ወይኔ መቻላችን አይደል ሚኪ? ትንሽ በለኝ። በቃ የሚል ነገር ሁለት ደቂቃችንማ ማለቅ አለበት እንዴ? ቢዚ ነን ስላልክ ነው። ጨመርሽ እኮ። ዞሮ ሐሳብ በተግባር የሆኑ ነገሮችን ለመከወን ኃላፊነትን ለመወጣት ሶሻል ላይፌ፣ መስተጋብሬ፣ የቤተሰቤ ጉዳይ፣ የሙያዬ ጉዳይ፣ አረ በጣም ብዙ ነገር። እናታችሁ ቢዚ አይደለንም አትበሉ። ያልሽውን ሁሉ ብቀበልከው በጣም ደስ ይለኝ ነበረ። አልቀበልም ማለት አይደለም። አናናራችን እንደሚታወቅ ነው ገልጸሽዋል። በርግጥ ግን እኛ ቢዚ አይደለንም ባይነን። ምክንያቱም ቢዚ አይደለንም ስል ዝም ብዬ አይደለም። ሁለት ነገሮች አነሳለሁ። መጀመሪያው ቅድሚያ መስጠት። ለምንድን ነው ቅድሚያ የምንሰጠው? ለማን ነው ቅድሚያ የምንሰጠው? ከዛ ሁለተኛው ደግሞ ምንድነው በደም ኦርጋናይዝ ሆነናል ወይ? በትክክል የምናረጋው ነገር በቀን ውሏችን እንዴት ነው? ለምሳሌ በምን ሰዓት ተነስተን ምን እናረጋለን? ከጠዋት እስከ ማታ ድረስ ያለንን ነገር ዝም ብለን ብናስበው አብዛኛውን በውክቢያ ውስጥ የምንጨርሰው ነገር ነው። ፕራዮሪቲ አንሰጥም ደግሞ ስል ለምሳሌ አሁን ባልሽው ነገር ውስጥ በጣም ቢዚ ነን ብለሽ ብታስቢ እናትሽ በማንኛውም ሰዓት ብትፈልግሽ ነይ ብትልሽ ያሽውን ነገር በሙሉ እርግፍ አድርገሽ ትሄጃለሽ። ዋይ ፕራዮሪቲ ስለምትሰጫት ቢዚ ሳትሆኚ ቀርተሽ ምናምን ሳይሆን ወይም አንቺ ያልሽው ነገሮች ቅድሚያ የማይሰጣቸው ነገሮች ሳይሆኑ ግን እናትሽ ነቻ ትፈልግሻለች አይደል? ስለዚህ ትዘሽው ትሄጃለሽ። ለምትፈልጊው ነገር የምትፈልጊውን ነገር የምታረጊበት ጊዜና ሰዓት አለን ብዬ ነው ሁሌ የማስበው። ሌላ ምሳሌ ምን ላንሳልሽ መሰልሽ? ሀዘን ቢሆን በጣም የሚገርም ውሎ እየዋለን የሆነ ሰው ሞቷል ተብሎ መድረስ ያለብን ቢነገረን ተተኑ ነው የምንሄደው። ለምን? ቅድሚያ መስጠት እንዳለብን ስለምናውቅ ከሀዘኑ ሀዘናችን የሆነበት ቦታ ስለሆነ ማለት ነው። ስለዚህ አንዳንድ ነገሮች ቅድሚያ በምንሰጣቸው ልክ ስለማንመዝናቸው ነው እንጂ እንደሱ ቢመዘኑ በጣም የሚያሯሩጡ ነገሮች አይደሉም። ስራ ነው፣ ሁላችንም ስራ እንሄዳለን። ግን ስራ አስፈቅደን የምንሄድባቸው በጣም ብዙ ጉዳዮች አሉ። ለምን? ከስራው የበለጠ ልንደርስባቸው ልናረጋቸው የሚገቡ ጉዳዮች ስላሉ ነው። እዚህ ቅድሚያ በሰጠናቸው ጉዳዮች ልክ መገኘት ብንችል ጓደኞቻችን ሲቀጥሩን አይመቸንም ብዙ ጊዜ እኔ እላለሁ እና ራሴን ስፈትሸው የት ቦታ አገኘዋለሁ መሰለሽ? ሳይመቸኝ ቀርቶ ሳይሆን ሳልፈልግ ሳላስብበት ቀርቶ ነው እንጂ በትክክል ለጓደኞቼ የሚሆን ጊዜ አጥቼ አይደለም። ለምሳሌ በጣም ስፈልገው የነበረው ስራ ቢሆን የደውለው ይጠሩኝ፣ ጓደኞቼ በጠሩኝ ቅጽበት እኩል ቢሆን የጠሩኝ፣ ስራ ቦታ ልገኝ ግን በጣም ፍጥነት አለኝ። ስለዚህ ፕራዮሪቲ መስጠትና
ጊዜያችንን ኦርጋናይዝ ማድረግ ነው የምልሽ። ጥሩ እኮ ነው ሐሳብሽ እኮ ጥሩ እኮ ነው። እንደግፈውም አለ ማንደግፈውም አለ አይደል እንዴ? እየተጋገዝን እንጂ እንዴ ነገር ሲቆይ በኋላ አሁን ራቂ ትግሽ ነጂ አንቀርብ። አሁን ሚኪ ከቲጂ ጋር ከስግርት አንቻለሽ አንቺ ነው። እሺ ሁለት ደቂቃችን ግን አሁን ነው የሚጀምረው። ምን አስባለሁ መሰላችሁ? በርግጥ ቢዚ ነው አሁን ብዙ ነገር ሳስበው በሰላም በላይፍም ፐርሰናል ላይፍም አለ ስራ አለ ከዛ ደግሞ ኢንጆይመንት አለ ጓደኞች አንቺ ቅድም ብለሽዋል አሉ እነሱ ምን አስባለሁ እኔ የሆነ በቃ ቦዲሽ የሚለክምሽ ሰዓት ማረፍ ራሱን የቻለ ቢዚነት ነው። እኔ አሁን ፐርሰናሊ 2 ቀን 3 ቀን በጣም ከደከመኝ አንደኛው ቀን ከሰዓት በኋላ ማረፍ ፈልጋለሁ። ቢዚ ነኝ ምንም ነገር አልፈልግም። ከዛ ውጪ ያ በቃ የኤግዞስት መሆኑን ነገር ራሴ ማሳረፍ ስለምፈልግ ብዙ ነገሮችን ካንስል አድርጌ አርፋለሁ። ስቲል ቢዚ ነኝ ዶክተር አባባሌ ለሁሉም በቃ ቢዚ ነኝ። ይሄ አንዱ አካል ነው። ለምሳሌ ቅድም እንዳልሽው ጓደኞቼ ደግሞ ማገኝ ከሆነ ራሱን የቻለ አንድ ነገር ቢዚ ነኝ። ለምን እነሱ ጊዜ ያስፈልጋቸው። ልክ አሁን ስራ አለኝ ስል ሁሉ ነገር ነው ተዋረ ፕራዮሪቲ ስራ ነው። ስራ ካለኝ ሁሉ ነገር በስራ ቢዚ ስለመሆን እተዋቸዋለሁ። ገብቶሻል? ከዛ ደግሞ ሰዓት ደግሞ አለ። ለምሳሌ አሁን ማታ ኦብቪየስሊ ኮንሰርት በኋላ ደግሞ የፍሬንድስ ታይም ነው የሚሆነው። እነሱ ጋር ሆኜ ደግሞ ሌላ ነገሮችን ደግሞ ተዋለሁ። ለምን በዛ ጋር ቢዚ ነኝ። ሶ በየቦታው ቢዚ ነን። ኦፍ ኮርስ ቢዚ ነን። ይሄ ከምር ቢዚ ነን የምናደርገው አጥተን ሳይሆን ያላ የላይፍ በመረጥከው ነገር ውስጥ የፈለከው ነገር ያደረክ መቆየትህም ጊዜ ከወሰደ ኤግዛክትሊ ቢዚ ነን። ሀሳባችን ውስጥ እኮ አሉ አይደለ? በአካል ማን ተገብራቸው ግን የሪሌሽንሺፕ ጉዳይ፣ ፋይናንስ ጉዳይ፣ ሀገራዊ ጉዳይ፣ የማህበራዊ ጉዳይ በቃ ጉዳይ በሽ ነው። ቢዚ ነን። እኔ መጀመሪያ ቤዚክሊ ሚስ እያደረግነው ያለነው ፖይንት አለ። ምክንያቱም ቢዚ ነን ስንል ምን ማለት ነው ሲጀመር? ቅድም ሚኪ የኛን ሀሳብ እየደገፈ ነበር። ቢዚ ምን ሆነው ቢዚ ምን ሆነው ቢዚ ምን ሆነው ይኸውላችሁ አሁን ለምሳሌ ቀረጻ ላይ ነን አይደል? we're doing this so ቲጂ or ሚኪ የሆነ ሰው ደውሎላችሁ የሆነ ነገር እናድርግ or የሆነ ቦታ እንሂድ ቢላችሁ ቢዚ ነኝ ትላላችሁ። ቢዚ የምትሆኑት ለዛ ነገር ለማትፈልጉት or priority ለማትሰጡት ነገር ነው እንጂ ለስራችሁ እኮ ቢዚ አይደላችሁ። ለስራችሁ you're doing your work ስራችሁን እየሰራችሁ ነው። ቢዚ ናችሁ የሚባል አይደለም። ቢዚን ዲፋይን የምናደርግበት ተርም ነው የሚወስነው። ብዙ ጊዜ አሁን ቢዚ ነን የምንለው ጊዜ የለንም ነው አይደለም? ጊዜ የሌለን ለምንድን ነው? ማድረግ ለማንፈልጋቸውና ፕራዮሪቲ ለማንሰጣቸው ነገሮች እንጂ ቀረጻ አለ ስንባል ቢዚ ነን አይደለም። እኔ አሁን ከደቂቃዎች በኋላ ወደ ፈተና ሄዳለሁ። ሶ ፈተናዬ እዚህ ስራ እየሰራው ነው አይደለም? ፈተናዬን ቢዚ ነኝ ብዬ አልተውም። ለምን? ኢትስ አን ኢምፖርታንት ቲንግ አይደለም? ሶ ፕራዮሪቲ የምሰጥበት የፕራዮሪቲ ሌቭል ነው እንጂ የሚለያየው ስቲል ስራውን እየሰራሁት ነው። ሶ ቢዚ ነን የምንለው ኢግኖር የምናረጋቸውን ነገሮች ስናደርግ ነው። አሁን ለምሳሌ የማይሆን ቦታ ለመሄድ የሆነ ሰው ቢጠይቀን ቢዚ ነን እንላለን። ለምን? that's not important። ቅድም መቲ እንደነገረችን መሄድ ያሉብን መገኘት ያሉብን ቦታዎች ላይ ቢዚ አይደለንም because we're giving them priority እየሰጠናቸው ስለሆነ። ግን ፕራዮሪቲ ለማንሰጣቸውና ኢምፖርታንት ላልሆኑ ነገሮች ለማንፈልጋቸው ነገሮች ቢዚ ነን እንጂ 24 ሰዓት አለን አይደል? በጣም ሰፊ ሰዓት አለን። በቀን ውስጥ ብዙ ነገር እናደርጋለን። ግን እሱ ሊሆን የሚችለው በምን ምክንያት ብቻ ነው? የምንፈልገው ከሆነ ብቻ ነው። ማድረግ የምንፈልገው አይነት ኢሹ ከሆነ ቢዚ አይደለንም። ግን የማንፈልገው አይነት ነገር ከሆነ ለምሳሌ ሚኪ ማረፍ ከፈለክ you're busy ቢዚ የምትሆነው ግን doing that አይደለም። መተኛት ቢዚ አድርጎክ አይደለም። ለሌሎች ይሄ ውጭ ላይ ለምታረጋቸው ነገሮች ቢዚ ነክ። ለነሱ ጊዜ መስጠት አትፈልግም። ሁሉ ነገር ቢዚ ነው። አንቆል ግድ የለም እንጠቀልለዋለን። እኔ እንደውም ካንቺ ቀብል አድርጌ ልቀጥልላቸው። በቃ የሆነ ያረካውት ነገር አለ። አሁን ቢዚ ነን የሚለው ነገር ማለት ነው ልክ አንተ ዲፋይን የራስን ፕራዮሪቲ ያረከም ቢሆን ብዙ ሰው ለምሳሌ ሰላምታ ከሰው ጋር ስትሰጣጡልኝ እንደና እንዴ ምን ነው ጠፋ ምናምን ስትባል ቢዚ ነኝ ምናምን ቢዚ መሆን ለዛ ሰው ምን አገባው? ኢቭን እሱ ኤክስፕሌን ሊደረግ የማይገባበት ቦታ ላይ ሁሉ ስሙ እየተነሳ ነው። ላትሆን ትችላለህ። ቀኑን ሙሉ ቦሪንግ ነገር ስታደርግ ሊሆን ይችላል የምትለው ግን አሁን ላይ የስታተስ ማሳያ ሁሉ አድርገናል። ወይ በጣም ቢዚ ነኝ እኮ ምናምን እንትን ስናደርግ ከዛ ሊስት ስታደርገው እዛው ምንም አይነት ሶሻል ላይፍ ሁሉ ላይ ኖሮ ይችላል። ያ ሰው ራሱን ማሳያ መንገድ እስከማድረግ ሁሉ እየተጠቀመበት ነው ቢዚነትን ማለት ነው። ግን ላንሆን እንችላለን እኮ ፎር ዛት ማተር ለሰዎች የምንዋሽበት ቀላሉ መንገድም እየሆነልን ነው። የሆነ ነገር ማድረግ አለመቻላችንን የምንሸፍንበት አንዱ መንገድ ሆኗል። ቢዚ ስለሆንኩ እኮ ነው አልቻልኩም የምንልበት እና ያም ሰው ሁላችንም አክሰፕት እያደረግነው ስለመጣን
የሰው ሁሉ ኑሮ ቢዚ መሆን መስሏል። እኛ ቢዚ መሆን መስለናል መልካችንን ቀይረን እንጂ በትክክል ቢዚ ሆነን አይደለም ነው። አንዳንድ ጊዜ ብዙ የህይወታችን አስፈላጊ ነገሮች በተገደበ እና ለቀቅ ብሎ ቢፈጠር ደስ በሚለን ሰዓት ውስጥ ሊወድቅ ይችላል። ለምሳሌ ደስ ያለኝ አንድ ቪዲዮ ሁልጊዜ አይምሮ ውስጥ የሚመጣ የቲክታክ ቪዲዮ ብዬ አበቃለሁ። ሴትዮዋ ትራንስፖርት ውስጥ ነው ቁጭ ብላ እየተጋፋች ከስራ የሚጠብቃት ቤተሰብ አለ እና ምስር ይዛ ወጥታ ትለቅማለች ትራንስፖርት ውስጥ ከሆነ። ከዛ እሱን ስጨርስ ደግሞ ምን መላጥ ትጀምራለች? ነጭ ሽንኩርት መላጥ ትጀምራለች። ቤት ውስጥ የሚጠብቃት ኃላፊነት አለ። ስንት ሰዓት እንደምትገባ አታውቅም። ከቁጥጥሯ ውጪ ነው ጊዜ። ኃላፊነት ግን እሷ ላይ ተጭኗል። ስለዚህ ቤተሰብ ይፈልጋል። የነገ ምሳ መቋጠሪያ ጊዜ እሷ ነው። የምትሰራቸው አክቲቪቲዎች አሉ፣ ግን እያሾፈች አይደለም። ስትሰራ ውላ አምሽታ ደክሟት ነው እየተጓዘች ያለችው። ህይወትን እንዲያትመኛትም አንዳንድ ጊዜ እንመኛታለን። እያሽከረከርኩ የሆነ ነገር አብሬ እየሰራው ቢሄድና ቢቃለልልኝ ደስ ይለኛል። ለምን? የተሰጠኝ ኃላፊነት ከተገደበው ሰዓት በላይ ሆኖ ልፍጨረጨር እችላለሁ። ህይወት ቢዚ ናት ባይነኝ እኔ ራሷ ናቹራሊ ህይወት ቢዚ ናት። ሰጣ ገባ እንደዚህ እያለን ነበረ። እንግዲህ እናንተ ደግሞ በራሳችሁ ሳይድ ሆናችሁ ደግሞ የትኛው ነው ትክክል የሚለውን ደግሞ እናንተው እዛው ወስኑበት። እኛ የተሰማንን ተናግረናል። የተሰማንን ከመናገር በተጨማሪ ሌላ ክርክር ግን ቤተሰቦቻችን የራሳቸውን ሀሳብ ደግፈው ሀሳባቸውን ግን ኮሜንት ሴክሽናችን ላይ ያሳውቁ። ሀሳብ ብዙ ጊዜ ከኑሮ ዘያችን፣ ከእድሜያችን፣ ከባህላችን አይደል ከደረስንበት ግንዛቤ ደረጃ የሚመነጭ ነው። ስንወያይ ግን የምናዳብራቸው ነገሮች አሉ። እስቲ የትኛው ሀሳብ ደጋፊ ናችሁ? ጻፉልን። በሚስጥር እንደነገርኳችሁ